ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን እንጣችሁ መንፈሳዊ ተመልካቾቻችን ዛሬም ወደ እምነትና ታሪክ ጥልቅ ጉዞ እንወስዳችኋለን። ዛሬ የምናየው እጅግ አስደናቂ የሆነውን የቅዱስ ካሌብን ታሪክ ነው። አፄ ካሌብ ንጉሳዊ ማዕረጉ ለዋሻ ቤተ መንግስቱን ለጸሎት የቀየረ ንጉስ ነው። ዘውድን ጥሎ ወደ ምናኔ የገባ የኢትዮጵያ የዚች የቅድስት ሀገር የኢትዮጵያ ንጉስ አስደናቂ ታሪክ የጸና እምነቱን አብረን እንገልጣለን፣ አብረን እንመለከታለን። እንግዲህ አፄ ካሌብ ማን ነበሩ ስንል በግንቦት 20 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀን አቆጣጠር መሰረት የዚህን የከበረ የጻድቅ ንጉስ እረፍት እናከብራለን። አፄ ካሌብ ተራ ገዢ አልነበሩም። እርሳቸው በእምነት የጠነከሩ እግዚአብሔርን የሚፈሩና በፍጹም ልባቸው የሚወዱ ታማኝ ክርስቲያን ነበሩ። አገዛዛቸውን በፖለቲካ ብልሃት ብቻ ሳይሆን በጥልቅ መንፈሳዊ ቁርጠኝነትም ጭምር ይታወቅ ነበረ። እንግዲህ አፄ ካሌብ በዚህ አይነት እምነት ደረጃ እያሉ የናግራን ጥሪና መንፈሳዊ ቅናት በውስጣቸው ይመጣል። ያው የናግራን ሰማዕታት የናግራን ማህበረሰቦች ከአይሁዶች በጣም ከባድ የሆነ የሃይማኖት ጦርነት ይገጥማቸዋል እና ጥሪ ተደረገላቸው። የካሌብ እምነት እንግዲህ በዚህ ጊዜ ከባድ ፈተና ገጠመው። ከናግራን ምድር አይሁድ ክርስቲያኖችን በጭካኔ እንደገደሏቸውና እንዳሰቃያቸው ሲሰማ እጅግ አዘነ። ይህን ዜና የካሌብ ልብ ወጋው። በውስጡም የሰማዕትነት መንፈሳዊ ቅናት አቀጣጠለ። ወዲያውም ወደ ቤተ ክርስቲያን ገብቶ በመሰዊያው ፊት ቆሞ ዓይኖቹን ወደ ሰማይ አቅንቶ እንዲህ ሲል አምላኩን ተማጸነ። ፈጣሪ እግዚአብሔር ሆይ፣ የሚታየውና የማይታየውን የፈጠርክ የፍጥረት ሁሉ ጌታ አንተ አምላክ ሆይ፣ የጌታችን የኢየሱስ ክርስቶስ አባት ክብርን እንደ ልብስ የተጎናጸፍክ የጠፋ በጎችን ይመልስ ዘንድ ልጅህን ቃልህን በፈቃድ የላክ አንተ ነህ። አሁንም ከሃዲ ወንጀለኛ ፊናስ የቤተ ክርስቲያን ልጆችን እንደ በጎች ሲያርድ በእሳትም ሲያቃጥል የወገኖችንና የርስትህን ልጆች ሲያጠፋ እይ። እነሆ አብ ሆይ በአንድ ልጅ በሕያው ቅዱስ መንፈስ አመንኩብህ፣ በመሠዊያ ክብርም ተማጽኛሃለሁ፣ በሃይማኖትም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምእመናን ወንድሞች ቀናው። በአንድ ልጅ መስቀል ጠላቶችን ልዋጋ ወጣለሁና ካለንታዬ እንዳታሳፍረኝ። የማያውቀውም አምላካቸው ወዴት ነው እንዳይሉ ስለ በደሌና ስለ ኃጢአቴም ጸሎቴን የማትሰማ ልመናዬንም ንቀ የምትተው ከሆነ በዚሁ ቦታ ብትገድልኝ ይሻለኛል። አቤቱ ማሪ ቅርባይ ሩሩ ሆይ ርስትህን የሆኑ ምእመናንን ከከሃዲያን ጠላቶች እጅ አሳልፈ አትስጥ። እኛ ወገኖችህና የርስት መንጋዎች ስለሆነን ለአንተ ምስጋና እናቀርባለን። ምስጋና ገንዘብ ነውና ለዘላለሙ አሚን ብሎ እግዚአብሔርን ለመነ። ከዚህ ከልብ ከመነጨ ጸሎት በኋላ ንጉሥ ካሌብ ከመንግስቱ ወጥቶ ዘመተ። ናግራንን ያጠፋትን አይሁዶችን ድል አደረጋቸው። ብዙ ታምራትንም አደረገ። እግዚአብሔርም ስላደረገለት ነገር ሁሉ ምስጋና አቅርቦ በታላቅ ክብርና ደስታ ወደ መንግስቱ ተመለሰ። ነገር ግን የካሌብ ልብ ከምድራዊ ድል የጠለቀ ነገር ይሻ ነበረ። ራሱን እንዲህ ሲል ጠየቀ፣ ለእግዚአብሔር ምን ዋጋ እከፍለዋለሁ ሲል ራሱን ጠየቀ። ለጌትነቱና ፍጹም ለሆነ ገናነቱ ነፍሴንና ስጋዬን እንደ መባ ከማቀርብለት በቀር ምን ላደርግ እችላለሁ ብሎ ከራሱ ጋር ተሟገተ። ከዚህም በኋላ ዓለምን ንቆ መንግስቱንም ትቶ ወጣ። በጎ መነኮሳት ወደሚኖሩበት በአባ በንጠሌዎን ገዳም እስከደረሰ ድረስ በእግሩ ተጓዘ። እንግዲህ በአባ በንጠሌዎን ገዳም እዛም ከደረሰ በኋላ ካሌብ ወደ ዋሻ ውስጥ ገብቶ ማንም እንዳያየው የዋሻውን በር ዘጋ። ከዛችም ወጥቶ ዳግመኛ ዓለምን እንዳይ ለራሱ ማለ። ከእርሱ ጋር ያመጣውን ዕቃ የለም። ከምንጣፍ ከሸክላ ጽዋና ከለበሳት የምንኩስና ልብስ በቀር ምግቡም አምባሻና ጨው ሲሆን የሚጠጣውም ውሃ ነው። ክብርት የነበረችውን የነገሰበትን ዘውድ፣ የብዙ ዋጋ ባለቤት የነበረውን ዘውድ፣ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው በጌታችን መቃብር መነኮሳት ላይ
ይሰቅልለት ዘንድ በጌታችን መቃብር መስኮት ላይ ይሰቅልለት ዘንድ ላከው። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅርና በአንድነት አረፈ። የቅዱስ ካሌብ ታሪክ የእምነትን የመለወጥ ኃይልን እና የመለኮታዊ ግንኙነትን የመጨረሻ ፍለጋን የሚያሳይ ጠንካራ ማረጋገጫ ነው። እርሱ እውነተኛ ሀብት በምድራዊ ንብረቶች ወይም ደግሞ ስልጣን ሳይሆን ለእግዚአብሔር ሙሉ በሙሉ በተሰጠ ልብ ውስጥ እንዳለ ያስታውሰናል። እግዚአብሔር በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በእውነት የዚህ ቅዱስ ረድኤት በረከት ከሁላችን ጋር ትኑር። በዚህ እንግዲህ ውድ ቤተሰቦቻችን፣ ውድ ተከታታዮቻችን በዚህ መንፈሳዊ ጉዞ አብራችሁን ስለቆያችሁ እናመሰግናለን። በቅዱስ አፄ ካሌብ ታሪክ ከተነካችሁ እባካችሁ ይህንን ቪዲዮ ላይክ አድርጉት፣ ለጓደኞቻችሁም አጋሩት እና ለመንፈሳዊ መነሳሳት ለቻናላችንም ሰብስክራይብ አድርጉ። እኛም እንድንበረታታ ቻናላችንን ሰብስክራይብ አድርጉልን። በአስተያየቱም ክፍል የአፄ ካሌብ ታሪክ የትኛው ክፍል የበለጠ እንደነካችሁ አሳውቁን፣ በኮሜንት ላይ አስቀምጡልን። በቀጣይ ለሌሎች ታሪኮች እስከምንገናኝ ድረስ ቸር ቆዩልን። የቅዱስ ካሌብ ረድኤት በረከት ከሁላችን ጋር ይሁን። እግዚአብሔር በቅዱስ ካሌብ ጸሎትና ምልጃ ሁላችንም ይማረን። ቸር ቆዩልን። ፈጣሪ ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።